ጉድ መጣ ኬት መጣ ከጎንደር ምን ይዞ ወታደር ልቀቁኝ ልናገር የሚለው ጋበዝኳችሁ። ጉዳ መጣ ይፋ የምንነክ ነው ምንነክቶክ ነው። እንዴት ነው የወንድም ሚስት የሚሳማው ነው አይደለ እንዴ? በዚህ ልክ ወንድ አታለች ብለህ ካሰብክላት ለምን አንድ ፈለግ አታረግላትም? በአንተ እንኳን አያምርም የምር። አሁን የወንድምህ ሚስት እንደዚህ አረገ ሲባል ያው አንተ እውነትክ ነው ፊት ለፊት ነው የምናገር ብለሃል፣ ልክ ነህ። ነገር ግን እንደዚህ ነገር ደግሞ ባንተ አያምርም። ያው ለኤርሚላ አስበ ለኤርሚላ ተጨንቀ እንደሆነ ተረተንሃል። ምክንያቱም ይሄ መሰለ ቁንጅና ይዛ እንዴት ነው ማይፈልጋት ወንድ ጋር የምትሆነው? ማይፈልግ ደጋግሞ አልፈልግሽም የሚላት ወንድ ጋር እንዴት ነው በዚህ ልክ የረከሰች ብለህ ማሰብ ትክክል ነው። ምክንያቱም ይሄ በማሰብ ውስጥ ምን አለ መሰላችሁ ምንድነው ችግሯት? አንድ ችግር ባይኖርባት ኖሮ ይሄ መልክ ይሄ ቁመና ይዛ ሌላ ሰውን አትለምንም ነው ሀሳቡ። ገባችሁ? እሱ ያንን ነው የተረዳው። ሌላ ሰው ጋር እንደዚህ ሁና አትሄድም ነበር ነው። ለዛም ነው እየጠየቀ ያለው ማለት ነው። ስለዚህ አልገባውም ማለት አልገባችሁም ብዙዎቻችሁ። እውነት ለኤርሚላ ተጨንቆ ነው ምንድነው እያላችሁ ነው አይደለም? እሱ ማወቅ የፈለገው ነገር አለ፣ እሷ ጋር መረዳት ማወቅ የፈለገው ነገር አለ። ምክንያቱም አብርሽ ባለትዳር ነው፣ የልጅ አባት ነው። በዚህ ልክ ወንድ ጠፍቶ ወንድ አታ ነው ወይስ ራሷ ላይ ያለባት ችግር አለ? ያን ችግሯ ለመሸፈን ነው እንደዚህ የምትሆነው? የጎደላት ነገር ማለት አንዳንዴ የሰው ልጅ ምን ገምተው ከላይ ካየነው ቁንጅና ነው ውስጡ ላይ ምን አይነት ችግር እንዳለ አናቅም አይደል? ያንን ነው መረዳት የፈለገ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁልኝ? ደህና ናችሁ አላችሁ? መተና ላይክ ሼር ሰብ እያደረጋችሁ ቤተሰቡ ነው ሰብስክራይብ ያላደረጋችሁኝ አድርጉ እያልኳችሁ ወደ ጉዳያችን እንገባለን። በመጀመሪያ ደረጃ ይሄ አለባበስ የኮረጃችሁ ከሩታ ነው። አለባበሱ ምኑም አይው መጀመሪያ መምጫዋ ላይ እኮ አይተናታል ምን እንደነበረች። ሁሉ ነገሩ ኩረጃ ከሩታ እሱ የታወቀ ነው። ገባ? በመቀጠል ግን አንተ ምን አስብክ ነው? ምንድነው ውስጥ ላይ ያለ ፍላጎትህ ምን ሆኖ ነው በዚህ ልክ የወንድምህን ውሽሚት በዚህ ልክ ውሽሚት ለማድረግ የምትሞክረው ነገር አልገባንም። እውነት ለሷ አስበክ ነው ወይስ አንተ መረዳት የፈለከው ነገር አለ? አይ በዚህ ልክ ለሷ አስበ ሳይሆን አንተ ውስጥ ላይ በጣም መረዳትና ማወቅ የፈለከው ነገር እንዳለ ተረተንሃል። ነገር ግን ብዙዎች አልገባችሁም። ያ ነገር ምንድነው ችግሯ የሚለው ነገር ለመረዳት ነበረ። እውነት ኢፋ ለራሱ አስቧት ወይም ለራሱ አቅዷት አይደለም። እሷ ጋር ቀርቦ ማወቅ የሚፈልገው ነገር አለ ይሄ ልጅ። ገባችሁ? ብዙዎች ደግሞ ምንድነው ማረግ የፈለገበት ይሄንን ማረግ የፈለገበት መንገድ ደግሞ ሁለት ነገሮች ነው። አንደኛ እሱ እንደዚህ የሆነ አብርሽ እሷ ጋር እንደማይቀርብ ያውቃል። ሁለተኛ ደግሞ እሷ ምን ቢጎላት ነው ከባለትዳር ጋር ሙጭጭ ያለችው የሚለው ደግሞ ማወቅ ይፈልጋል። እውነት ወንዳታ ነው ወይስ የራሷ ችግር አለባት ነው? ያው የተናገራት እኮ ነው አልገባትም እንጂ ይሄን የመሰለ ውበት ይዘሽ ይሄን የመሰለ ቆንጆና ይዘሽ የማይፈልግሽ ወንድ ጋር ምን ትሰሪያለሽ ብሏታል በድጋሚ። ግን ትርጉሙ አልገባትም። እሱ የጎደለሽ ነገር አለ የለውም የሚለውም ለማጣራት ያክል ነውና እውነቱ ነው። በዚህ ልክ እኔ እንጃ ራሷን ሴትነትሽ አርክሰሽ እያላት ነው እየነገራት ነው። እንግዲህ ከምታፈቅረው ወንድ አልፎ ወንድሙ እየነገራት ነው። ይሄ እኮ ውርደት ነው። በቁም መሞት ይሻላል። ገባችሁ? በተለይ ሴት ልጅ የማትፈልግበት ቦታ መሆን በጣም ከባድ ነው። ለራሷም ለቤተሰቧም ውርደት ነው የምትሆነው ማለት ነው። ስለዚህ ብዙዎቻችሁ ደግሞ በወንድሙ ሊቀማት እሱ ስለፈለጋት ነው አብርሽን ከሱ ያራቃት ምናምን እያላችሁ ነው። ነገር ግን እሱ ፈልጓት አይደለም። አሁንም ደጋግሜ ምነግራችሁ ፈልጓት አይደለም። እሱ ያቀደውና ያሰበው ነገር አለ። ያ ነገር እንዲሳካ ስለሚፈልግ ነው ከኤርሜላ መራቅ ያልፈለገው። ከኤርሜላ ጋር አሁንም ቢሆን በተደጋጋሚ ያልሆኑ ጥያቄዎች በሱ ማይገቡ ጥያቄዎች ወይም ማይገቡ ንግግሮች የሚናገራት እሱ የሚፈልገው ነገር ስላለ ነው። ያ ነገር ደግሞ ሚስጥር ነው። ገባችሁ? ለማንኛውም እሷም ደግሞ ደረቷ ሞልታ አብርሽን እመልሷለሁ እያለች ነው። ዛሬም ነገም ምን ይሄ የልብ የሰጣት ነገር ምን እንደሆነ አልገባኝም። ምን አስበሽ ነው? ምን ያሽው ነገር አለ? ያቅርሽው ነገር አለ ወይስ አሁንም ደግሞ
ሴራ እያሰራችሁ ነበረ ሩታ ላይ። እኔ ፈርቻ ያለው ቤተሰብ አብርሽ ምንም አልሆነም፣ ጤነኛ ነው። ግን የሆነ ነገር ሩታ ላይ ያቀደው ነገር አለ። ገባችሁ? ሩታ ላይ የታቀደ ነገር አለ ብዬ አስቤያለሁ። በውስጡ ግን የሆነ ትዕቢት እያሰሩ ነው። ገባችሁ? እንጂ በኮንፊደንስ እስከ ዛሬ እያወራች ነው። አብርሽን እመልሷለሁ ትላለች ሁሌ ማለት ነው። ዛሬም እንግዲህ እየተናገረች ነበር። እንግዲህ ይሄ ሰውዬ ቀለበት አውልቆባታል፣ ምን ብሎባታል። ያም ሆነ አሁንም በኮንፊደንስ እያወራች ነው። አብርሽን የኔ ያረጋዋለሁ እመልሷለሁ እያለች ነው። ስለዚህ በጣም የሆነ ነገር እሷ የምታውቀው ነገር ስላለ ነው ይሄን የምትለው። አብርሽ ደግሞ ምንም አልሆነም፣ አውቁ ነው እንደዚህ የሚሆነው። ታሞም አይደለም፣ የቀነሰበትም ነገር የጨመረበትም ነገር የለም በጤንነቱ። እሱ አውቆ ነው እንደዚህ የሚሆነው። ግን የሆነ የታሰበ የታቀደ ነገር ስላለ ነው። ኤፋ ግን እንደዚህ አይነቶች ደግሞ ቢቀሩብህ ይሻልሃል። ምክንያቱም አንተ እንደዚህ ባረክ ቁጥር ሩቲ ናት የምትሰደበው። ገባችሁ? ማለት በዚህ ልክ ሩታ ላይ ለምን እንደምትሄዱ ባላቅም ግን እሷ ባላጠፋችው ጥፋት ሁሉም እየሰደባትም እየረገጣትም ያለ ሩታ ነው። የስሟም እየጠፋ ያለ የሩታ ነው። ገባችሁ? ያ ስለሆነ ይሄ ነገር ቢቀር ባይ ነኝ። ማለት ኤፋዬ በሌላ ነገር ማድረግ የምችለው ነገር በሌላ ነገር ብታረግ ጥሩ ነው። ምክንያቱም ሩታን የሚያነካካ ነገር፣ ሩታን የሚያስረግጥና የሚያሰድብ ነገር ባታረጉ ባይ ነኝ። እንግዲህ አብርሽ መቼ ይመለሳል ወደ ውሽሚት? ከመቼ እስከ መቼ ነው ይሄ ነገር የሚለው ደግሞ ምናየው ይሆናል። እንግዲህ ዛሬ ደግሞ የሚመጡበት ቪዲዮ አለ። በዛ ደግሞ የምንረዳው ነገር ይኖራል። አብርሽ የሚለቀቅ ነገር አለ እየተባለ ነው። በነገራችሁ ላይ ፍላጎት ከሌላት የሆነ ነገር ከሌላት ኤፋ ሲደውልላት ለምን ትሄዳለች? እሷም እኮ ፍላጎት ስላላት ነው። ፍላጎት ስላላት ነው ከኤፋ ጋር መገናኘቱ። የሆነ በዚህ ልክ ተውባ ምናምን የምትሄደው የሆነ ፍላጎት አላት። እሷም እንግዲህ ኤፋ አሁን ለማንገራገር ነው እንጂ አሁን እውነት ኤፋ ቢፈልጋት ሄርሜላ እምቢ ትለዋለች? እውነቴ ነው የምላቸው፣ እምቢ አትለው መቼም ቢሆን ማለት ነው። ግን እኔ የምፈራው ነገር መጨረሻ ላይ የአብርሽ ፍቅረኛ ላልነበረችም የኤፋ ፍቅረኛ ናት ብሎ ሊቀይሩት እንዳይሆን እየፈራው ነው ስላላችሁ። ይሄ ነገር የማይቀር ነገር ነው መጨረሻ አካባቢ። መጀመሪያም እኮ የኤፋ ፍቅረኛ ነበረች እንጂ ከአብርሽ ጋር ምንም አልነበረኝም፣ ስራ ነበር ምን ስራው ብሎ እንደሚመጡ ተስፋ እናደርጋለን። ውድ ቤተሰቦቼ ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ስህተት ካለ አርሙኝ፣ አስተካክላለሁ። ወዳችኋለሁ፣ አከብራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ ብለናል።